ኧረ ሰያ ሚውት አድርግ፣ ሰያ ሚውት አድርግ፣ ሰያ ፋሽን ሚውት አድርግ። ምን ጉድ ነው? ሚውት ሳረገህ እምቢ አለኝ። ሚውት አድርግ። አልሐምዱሊላህ። ሙኒት አቡ ከመሄድሽ በፊት አንዴ ልመርቅሽ። የኔ ምርቃት ጠባይ ነው። እድሜ ይስጥሽ፣ ጤና ይስጥሽ፣ ክፉ አይንካሽ። ዛሬ የአህመድን እንባ እንዳበሽለት ለአህመድ እንደደረሽለት ለአንቺም አላህ ይድረስልሽ። ክፉ ነገር በህይወት እስካለሽ አያገኝሽ። አላህ እድሜ ሰጥቶ የልጆችን ቁም ነገር በአይንሽ ያሳይሽ። ተባረክ። ኢንሻአላህ አሜን። በጣም አመሰግናለሁ። ከተፈለግኩ አለውኝ ወንድሜ አለውኝ። እሺ ወላሂ እመለሳለሁ። ቲጂ ጌም አላት። እሺ ደከመኝ ደግሞ እመለሳለሁ። እሺ እድሜና ጤና ይስጥሽ፣ ክፉ አይንካሽ። ያረጥ ጉል ያሜን አሜን። አቡ አንቺንም አላህ ይጠብቅሽ፣ አላህ የልብሽን ይሙላልሽ። እንደ ወፍ በየደረሽበት ርዝቅሽን ሰብስቢ። አሚን ያረበላለም። ያልታሰበውን ነገር ሁሉ ይስጥሽ። ሁላችሁንም ይሆንላችሁ። አግኝተናል። በእውነት አግኝተናል። በጣም አሜን። እና ሀቢብ አይኔ ልናገር እስኪ ትንሽ በእውነት መናገራችን ተናገር። በጣም ሀሳብ ውስጥ ስገባ ሁላችሁም ኮመንት ላይ ቆይ እንዴ ወንድሜ፣ ሁላችሁም ኮመንት ላይ አልረዳን የሚለውን አካውንት ፎሎ አድርጉ እያላችሁ ጻፉ። በእናታችሁ ሞት አፋፍ ላይ ላለ ወንድማችን ነው፣ ለነፍስ ለማዳን ነው። አልረዳን ፎሎ የምናደርገው የወንድማችን ሚኪን ነፍስ ለማዳን ነው። የአልረዳ አካውንት 100,000 ሲገባ ሙባረክን እና ለታማሚ ወንድማችን መታከሚያ እንለግሰዋለን። እና እባካችሁ ወንድማችን ታክሞ እንዲድን አልረዳም ፎሎ አድርጉ። ኧረ እኔ ጉሮሮ ይደረቀ። አላሳዝናችሁ? ሚኪ ታክሞ እንዲድን አንጀቴን ስለበላኝ እኮ ነው። ልጁ አንጀቴን ስለበላኝ አይታችሁታል አይደል? እንዴት እንደሚያሳዝን። የደረሰበት ነገር በጣም ከባድ ነው። ለወንድ ልጅ ከባድ የሆነ ነገር ነው። በሊቢያ እስር ቤት ውስጥ እሱ ላይ የደረሰው እዚህ ጋር ሊነገር የማይችል ነገር ነው የደረሰበት። በጣም ስቃይ ላይ ነው፣ ህመም ላይ ነው። እና ታክሞ እንዲድን ለሰርጀሪ የተጠየቀው $7,500 ነው። እና እባካችሁ ሁላችሁም ሌላ ኮመንት የምትጽፉ ሰዎች ጊፍት አይፈልግም። አረዳ ሀብታም ነው፣ ፎሎ ነው የሚፈልገው። ጊፍት የምትሰጡ የምታሽቃብጡ ሰዎች ጊፍት አልጠየቅንም፣ ፎሎ ነው የጠየቅነው። ላረዳ ፎሎ የቀረው ስንት እንደሆን ታውቃላችሁ? 95,300 ደርሷል። የሚያስፈልገው 4,700 ብቻ ነው። 100,000 እንድፈን 100,000 ብሩን ተቀብለን ለሚኪን ለግስ። ፕሊዝ ሁላችሁም ትርፍ አካውንት ያላችሁ በትርፍ አካውንታችሁ ነፍስ አድኑ። አልረዳን ፎሎ በማድረግ ነፍስ እናድን። ታመመች ነፍስ እናድን። ቴንኪዩ። እሺ ሁሉም ኮመንት ምን ይሆናል? አልረዳን ፎሎ አድርጉ ይበል ሁሉም ኮመንት። ቴንኪዩ። ሌትስ ጎ አብዱልባሲ ቀጥል። እሺ እኔ ከመጀመሪያው ልጀምር እና ሳውዲ አረቢያ ከመጣው በኋላ በሹፍርና ነው ወደዚህ የመጣሁት። እዚህ ከመጣው በኋላ ሰውዬው ደግሞ የጉልበት ስራ አለኝ። እሱን እየሰራው እያለው 7 ወር ከሰራሁኝ በኋላ የ7 ወሩን 12,500 ብር ከለከለኝ፣ ሪያል ማለት ነው። ያንን ስከለክለኝ የእሷን ቲክቶክ አይቼ እንዴት ነው ቪዛ ማስራት ትችያለሽ እንዴ ብዬ፣ ሙስሊም ሲሆን የመስጊድ ስራ ነው ያለ፣ ክርስቲያን ሲሆን ደግሞ ጥሩ ስራ ወይ ደግሞ ትማትም ስራ ነው ያለ ነው የምትለው ብዙ ሰውን ማለት ነው። እና ኮመንቱ እዛ ላይ የምትለጥፈው እና ይሄቴ በጣም ነው ማመሰግንሽ፣ ጥሩ ስራ ነው ያስገባሽኝ የምለውን እዛ ላይ ለጠፋ። ሰው ደግሞ ኤርፖርት ሄዶ ሰውን ሲቀበል ያንን ነገር አንስታ የራሱን አስመስላ ነው የምትለቀው። ምንን ሰውንም ደግሞ አጠራም። ከዛ በኋላ እና ምን አይነት ቪዛ ነው ያለሽ ብዬ ስጠይቃት የሁለት ሰው ከሆነ ምን አይነት ስራ ነው? እና የመስጊድ ስራ። እሺ አንድ ሰው አለኝ ጓደኛዬ ወደዚህ ስመጣ አደራ ብሎኛል እና የእሱን ፓስፖርቱን ልክልሻለሁ ብዬ ስጠይቃት የግድ 2 ሰው መሆን አለበት አለች። እና እኔም ተቸግር ያለው እና እመጣለሁ ለእኔም ታወጫለሽ ብዬ ስጠይቃት ምንም ችግር የለም አለች። ከዛ በኋላ
የኔንም 200,000 ብር ሰጥቼ የልዩንም ከሀገር ቤት 300,000 ብር አስገባሁኝ። ካስገባሁኝ በኋላ ልዩ ደግሞ መጀመሪያም አባት አልባ ነው። አባቱ በልጅነት ነው የሞተበት። በጣም ታሪኩ ረጅም ነው፣ እኔ መናገር አልችልም እንጂ እና አባቱ ስሞትበት በስቃይ ነው ያደገው። እንደዛ ካደገ በኋላ እኔ ደግሞ እሱም ስለሚያሳስበኝ ወደዚህ ስመጣ አደራ ስላለኝ ይሄ ጥሩ ስራ ስለሆነ 2,000 ድርሃም የምከፍል ከሆነ ቤትም ከነሱ ከሆነ እና ብዙ ነገር ነው የሚያገኘው ጓደኛዬ ብዬ የሱንም አስገባውላት እና አገር ቤት ሰው ስለሚያምነኝ ዝም ብሎ አስገባ እሷ ያሰጣችኝ አካውንት ላይ ማለት ነው። እና እዛ ሲያስገባ 150,000 ነው ያስገባ መጀመሪያ። አዎ የእሱን ጨርሻለሁ። የትኬቱንና የበረራውን አንድ ላይ ጨርስለታለሁ። ሁሉንም ነገር ስለጨረስኩኝ 150,000 ብርን ይጨምር አለች። ምንም ጨርሻለሁ ከላስ የሌላ ሰውን እንትን ወደዚህ ልካልኝ ማለት ነው ድምፁ። ከዛ በኋላ እንዴት እንደዚህ ትላለች? እና እኔ በእውነት እህቶችን በጣም ነው የምወዳቸው ከወንድሞቼ በላይ፣ ሴቶችን በሙሉ እንደዛ ነው የማያቸው። እና ይቺ ልጅ የስራ ልጅ ናት፣ ስራ የምትሰራ ልጅ ናት ብዬ በቃ ከዛ በኋላ እነሱም ነግሬ 150,000 ብርን ከጨመሩ በኋላ እኔም ደግሞ ካላስጨርሻለሁ አንተም አስገባ 150,000 ብር አስገባና ከዛ እኔ ብር የለኝም እዚህ ሀገር በጣም ሙከይፍ እንኳን የለኝም። እንደዚህ እየኖርኩ ነው። እስካሁን ሙከይፍ የለኝም። ቪዲዮ ባሳያችሁ በእውነት እስካሁን እና የዘበኝነት ስራ ነው የምሰራው። ክፍያም ደግሞ በጣም አጭር ነው። የዚህ ሀገር ህግም ደግሞ ለሰራተኛ የማይሆን ስለሆነ ብርም የለኝም። እንደዚህ አይነት ብር ነው ሪያል ነው የተበላው ሲላት በቃ ምንም ችግር የለም አለች። 150,000 ብር አስገባ። ከዛ በኋላ ትንሽ 1 ወር ከቆየሁኝ በኋላ እንደዛ እየጠየቅኳት ከቆየሁት በኋላ እና ጨርሻለሁ፣ ሁሉም ነገር አልቋል፣ ቲኬትን ደግሞ ቆርጬ አንድ ላይ የጨርሼ እልክልሃለሁ፣ በዚህ ትመጣለህ፣ 50,000 ብር ጨምር አለች። እና ከሰው ተበድሬ እውነት ከሰው ተበድሬ ነው ያስገባውላት። 200,000 ብር ሆነ ማለት ነው። ከዛ በኋላ ያ ልጅም ደግሞ ከሰው ብር ስለተቀበለ ብድሩን ማለት ነው እና ያ ልጅ እዛ ዱባይ ከሄደ በኋላ በ2,000 ስለምሰራ ብርን ጥሎ ብሎ ይከፍላል ብሎ ሰው አበደረው። ብርን ካበደረው በኋላ ሰው ልጁ እዛው ቀረ። ሻንጣ ሁሉ ገዝቶ እዛ ሄዶ ተመርምሮ ሁሉንም ነገር ጨርሶ በቃ ሄዳለሁ ብሎ ለሰው ከተናገረ በኋላ ቪዛ ከየት ይምጣ? እኔም ውሸታም ሆንኩኝ፣ እሷ ስትዋሸኝ፣ እኔ እሱን ስዋሸው እና በጣም እኔ አገር ቤት ሰው በጣም ያምነኛል። በሳ ምክንያት በቃ የመጨረሻ ሰፈራችን ውስጥ መጥፎ ሆንኩኝ ማለት ነው አሁን። እና ምንም ቪዛ የሚባል ነገር የለም አንተ ነው የሰረከኝ ብሎ ልጁ ደግሞ በሽምግልና ቤተሰቤን ይዞ አሁን መሬትም ከሸጠ ቤትም ከሸጠ የእኔን ንብረት ሽጦ ይክፈልልኝ ብሎ አሁን እኔ ምን እሰጠዋለሁ? እኔም ተበልቻለሁ ከሱ ጋር አድጋለሁ ብዬ ነው እንደዚህ ያረኩት ብዬ በሽማግሌ አሽዤ ነው ያለሁት እስካሁን ማለት ነው፣ እየጠበቁኝ ማለት ነው። እና በእሷ ምክንያት እንደዚህ ከሰፈሬም ደግሞ ውሸታም የመጨረሻ ውሸታም ሁኜ ነው ያለሁት። እቺ ልጅ ብር ከበላች በኋላ አሁን እናንተ ሌላ ነገር ብላ ነው የምትነግራችሁ። ምንም የእሷ ስራ እንደዚህ አይነት ስራ ስለሆነ ምንም የቪዛ ስራ ምንም የላትም። እንደምንም አድርጋችሁ አደራ፣ እናንተም ታውቃላችሁ። እስካሁን ቆይቼ ማለት ነው አይዲውን እንደምንም አድርጌ ከእህቶቼ ጋር ተመካክሬ እህቶቼ ያንን ነገር እንደምንም አድርጎ ተቀብሎ ፎቶው ሁሉንም ነገር በደንብ ከደረስኩት በኋላ አገር ቤትም ደግሞ የላኩባቸው ሰዎችንም ቤተሰባቸውን ሁሉንም ነገር ካየናቸው በኋላ ወደ ሚዲያ ስመጣ እስቲ ሚዲያ ምን እንደማያረገኝ ታያለው። እናንተ ሚዲያ 1-3 ቀን ይወራና ከዛ በኋላ ይተወኛል፣ ምንም ችግር የለም አለች። እኔ ሚዲያ ይሄንን ብር ያንተን ብር እንደዚህ የእናንተን ብርን የሚቀበለኝ ከሆነ እኔ በአናት ተገልብጬ ነው የምሄደው። እኔ በቃ እንደዚህ እየሰደበችን፣ ስድባ ደግሞ ሌላ ነው። ለእኔ ለስድብም ቦታ አልሰጥም፣ ችግር የለም። እኔን የጎዳኝ
ብር በመበላቴ ነው እንጂ ስድብ እዛው ይቀራል ምላሷ ጋር ማለት ነው። ከምላሷ ይወጣል፣ እኔ ጋር ይደርሳል፣ ከላስ መሬት ይወርቃል፣ ችግር የለውም። እኔ በብርም የተጎዳው ሰው ስለሆነ 500,000 ብርን ጠይቄ አሁን እንደዛ ነው ያለሁት። ከዚህም ደግሞ 12,500 ሰውየው ስለከለከለኝ እጄ ያልደረሰውን ነገር 1 ሚሊዮን አጥቻለሁ ማለት ነው። በሷ ምክንያት 1 ሚሊዮን ብር ምንም ብር በሌለኝ ሙከየፍ በሌለኝ አሁን ድረስ ሙከየፍ የለኝም እና እዚህ ሀገር እያለው ጅዳ አካባቢ ነው ያለሁት። በወባ በሽታ ራሱ ተይዤ ነው የዳንኩት። በእውነት ምንም እንትን ስለሆነ ሙከየፍ ስለሌለኝ ውጪ ነው የምቀመጠው። ውጪ ደግሞ ወባ ስላለ በወባ በሽታ ታምሜ ነው ያለሁት እና እስካሁንም ምንም የለም። መናገር የማይችል ሰው ነኝ በእውነት ውስጤ የቀራ ከዚህ በላይ ስለሆነ እናንተ ተረዱና እኔ ሴት ልጅ እንኳን ተይና አንድ ሰው እንዲጎዳ አልፈልግም። ውስጤ ያለውን ውስጤ የቀራ እንጂ መናገር አልችልም። እህቶቼ በዚህ ይናደዱብኛል። አሁን 2 እህቶች አሉ እዚህ በጣም ይናደዱብኛል። አንተ የሆንከውን ነገር መናገር የማትችል ሰው ነህ ብሎ እነሱ ተናዶ ነው ያሉት እና አደራ ልጅቱን ደግሞ የእሷን ስም ለማጥፋት አይደለም የእሷ ስራ ስለሆነ